ሰላም ሰላም ውድ ተማሪዎች እንደምን አላችሁ? እንደምን ሰነበታችሁ? እንደምታውቁት ይህ ኤክሰለንስ ቲዩተር ሴንተር ነው። ዛሬ ይዤላችሁ የቀረቡት የስምንተኛ ክፍል ማቴማቲክስ አምስተኛውን ሌሰን ይሆናል። የዛሬ ቶፒካችን ኦርደሪንግ ራሽናል ናምበርስ የሚል ይሆናል ማለት ነው። ግን እንደተለመደው ቻናላችን ሰብስክራይብ ማድረግ እንዳትረሱ። ኮሜንታችሁን ደግሞ በኮሜንት መስጫ ሳጥን ውስጥ ላይ ያስቀምጡልኝ። እንዲሁም ላይክ አድርጉት ከወደዳችሁት ሼር እያደረጋችሁ ለጓደኞቻችሁ እንዲደርስ ቪዲዮውን እስከ መጨረሻው እንድትከታተሉን በአክብሮት እጋብዛለሁኝ። ወደ ዛሬው ሌሰን አልፋለሁኝ። ኦርደሪንግ ራሽናል ናምበርስ ይላል ማለት ነው። ስለዚህ ዛሬ ከአራተኛው ሌሰናችን የቀጠለውን ኦርደሪንግ ራሽናል ናምበርስ የሚለውን እናያለን ማለት ነው። ዋት ኢዝ ኦርደሪንግ ራሽናል ናምበር ሚንስ በተወሰነ መንገድ በአራተኛው ከአሁን በፊት በነበረ ሌሰን ላይ እንዳየነው በነምበር ላይን ላይ እንዴት ነው ኮምፔር ብናደርገው የሚለውን ስናይ ነበረ። አሁን ደግሞ እንዴት ኦርደር እናደርጋለን። ኮምፔር ማድረግ ኦልሬዲ ኦርደር ከማድረግ ጋር የተያያዘ ነው። ስለዚህ የመጀመሪያውን ቪዲዮ አራተኛውን ሌሰን ያላያችሁ ይህንን ከማየታችሁ በፊት ተመልሳችሁ ቻናሌ ላይ ገብታችሁ እሱ መጀመሪያ እንድታዩት እጋብዛችኋለሁኝ። ወደ ዛሬው ሌሰን ሄዳለሁ ማለት ነው። ኦርደሪንግ ራሽናል ናምበር ሚንስ ራይቲንግ ዘ ጊቭን ናምበር ኢን አይዘር አሰንዲንግ ኦር ዲሰንዲንግ ኦርደር። ከትንሽ ወደ ትልቅ ወይም ከትልቅ ወደ ትንሽ መጽሐፍ ምን ይባላል? ኦርደሪንግ ራሽናል ናምበር እየተባለ ይጠራል ማለት ነው። ኦርደሪንግ ራሽናል ናምበርስ ኦፍ ዲፈረንት ዲኖሚኔተርስ ኢዝ a little bit like ordering distance measure in mile and kilometer where we need all distance to be in the same unit። ለምሳሌ የተለያዩ ዲኖሚኔተሩ ያላቸውን ኦርደር ለማድረግ ምን ይመስላል አለ። ሁለት ዲስታንስ ሜዠር የምናደርግባቸው ለምሳሌ ማይል እና ኪሎ ሜትር በኪሎ ሜትር ሜዠር የተደረገ እና በማይል ሜዠር የተደረገን ዲስታንስ ኮምፔር እንደማድረግ ነው። እና ምን ማድረግ አለብን? መጀመሪያ ወደ ተመሳሳይ ዩኒት ወይም ማይሉን ወደ ኪሎ ሜትር ኪሎ ሜትሩን ወደ ማይል መቀየር ይኖርብናል በትክክል የትኛው ይበልጣል የሚለውን ለማወቅ ማለት ነው። ስለዚህ የተለያየ ዲኖሚኔተር ያላቸውን ፍራክሽኖችንም ወይም ራሽናል ናምበሮችንም ኮምፔር ለማድረግ ምን ያስፈልጋል ማለት ነው። መጀመሪያ ዲኖሚኔተሩ ወደ ተመሳሳይ ዲኖሚኔተር መቀየር ያስፈልጋል ማለት ነው። ወይም ሙሉውን ፍራክሽኑን ወደ ዴሲማል ነምበር መቀየር ያስፈልጋል ከሁለት አንዱ። ወይም ዲኖሚኔተሩን ወደ ተመሳሳይ ዲኖሚኔተር መቀየር ኤልሲኤሙን መፈለግ ካልሆነ ዴሲማሉን መፈለግ በሎንግ ዲቪዥን ኑሜሬተሩን ለዲኖሚኔተሩ በማካፈል ዴሲማል ማድረግ ያስፈልጋል ማለት ነው። ሌትስ ኤግዛምፕል 1.14 አሬንጂንግ ዘ ፎሎዊንግ ነምበርስ ይላል። ራሽናል ናምበርስ ይላል። ኢንክሪዚንግ ወይም አዲሴንዲንግ ኦርደር ነው እንድናስቀምጥ የተነገረን። ኦኬ ዘ ፈርስት ዋን ሮማን ነምበር 1 ኢን አሴንዲንግ ኦርደር ኤ ኔጌቲቭ 25 18 ኔጌቲቭ 45 13 and 20 which is already integers. It's not rational number, so it's simple from it is ascending order from lower to higher ነው። ከትንሹ ጀምረን ወደ ትልቁ ነው አሴንድ የምናደርገው ወይም ኦርደር የምናደርገው። ኔጌቲቭ 45 ይቀድማል። ከዛ ኔጌቲቭ 25 ይከተላል። ከዛ በኋላ ከፖዘቲቮቹ ደግሞ 18 ያንሳል። ከዛ 28 እያለን መጨረሻ ላይ ደግሞ 30 ይመጣል ማለት ነው። እንዲያደርገን ኢንቲጀሮችን ኦርደር ማድረግ እንችላለን። ቀላል ነው። ቢ ደግሞ ለምሳሌ 3/5 4/9 7/3 5/6 11/18 ይላል ማለት ነው። ስለዚህ ይሄንን ኦርደር ለማድረግ የተለያየ ናቸው ዲኖሚኔተራቸው። ለምሳሌ 3 5ኛ አለ፣ 4 9ኛ አለ፣ 7 3ኛ አለ፣ 5 6ኛ አለ፣ እንደገና
11/8 አለ። ስለዚህ ሁሉም የተለያየ ዲኖሚኔተር ነው ያለው። ስለዚህ የጋራ የሆነ ዲኖሚኔተር ይኖረናል ማለት ነው። ዲኖሚኔተር ሊኖረን ይገባል የሚለውን እንውሰድ። ለምሳሌ የ9 የ3 እና የ18 የጋራቸው ማነው? 18ን እንወስዳለን። እንዲሁም የ6ን ማለት ነው። የዚህ አራቱ 18 የጋራ መውሰድ እንችላለን። ከዛ ከ5 ጋር እንትን ማለት ነው። ኦኬ 5 ሲባዛ በ18 ስንት ይሆናል? 5 ሲባዛ 5 ጊዜ 40 ያው ጽፌ 4 አለኝ 5 ጊዜ 1 5 ከ4 ጋር 90 ማለት ነው። 90 ይሆናል ማለት ነው። ስለዚህ 90 ይሆንና ኦኬ ስለዚህ የጋራቸው ምን ይሆናል? 90 ይሆናል ማለት ነው። የጋራቸው የሁሉም 90 ይሆናል። 90 ለ5 ይካፈላል 99 ይካፈላል 93 ይካፈላል 96 ይካፈላል 90 ለ18 ይካፈላል ማለት ነው። ስለዚህ ምን ማድረግ እንችላለን? ይሄኛውን 90 ኦቨር አድርገን ይሄኛውን 18ን በ3 54 ይሆናል። ኦኬ ኮማ ከዛ ይሄ 90 ይሆናል። 90 ለ9 10 ይሆናል። ከዛ ይሄኛው 40 ይሆናል። ከዛ 90 ሲካፈል ለ3 ሲሆን ይሄኛው ደግሞ 30 ይሆናል። አይ ሚን 90 ይሆንና 30 ሲባዛ በ7 210 ይሆናል ማለት ነው። 210 ይሆናል። ከዛ አሁን 90 ሲካፈል ለ6 15 ይሆናል። 90 15 ሲባዛ በ5 75 ይሆናል ማለት ነው። 75 ይሆናል። እንደገና አሁንም 90 ይሆንና ዲኖሚኔተሩን ለ18 5 ይሆናል። 5 ሲባዛ በ11 55 ይሆናል ማለት ነው። ከዚህ በኋላ ኦርደር ማድረግ እንችላለን። ማንኛው ነው ትንሹ? ትንሹ 40 ዘጠነኛ ይሆናል። ከዛ 54 ይሆናል። 54 ዘጠናኛ ይሆናል። ከዛ 55 ዘጠናኛ ይሆናል። ከዛ 75 ዘጠናኛ ይሆናል። ከዛ 210 ዘጠናኛ ይሆናል ማለት ነው። ስለዚህ ይሄን ካደረግን በኋላ ወደ ነበረው መመለስ እንችላለን። 49ኛ የሆነችው ማነች? 49ኛ ማለት ነው። 49ኛ ማለት ነው። እሺ ከዛ 54 9ኛ የሆነ ደግሞ 3/5 ማለት ነው። ከዛ 55 9ኛ የሆነው ደግሞ 11/8 ማለት ነው። 11/18 ይቅርታ። ከዛ 75 9ኛ የሆነው ደግሞ 75 የሆነው 5/6 ይሆናል ማለት ነው። መጨረሻው 210 9ኛ ማለት ደግሞ 210 9ኛ ማለት 7/3 ማለት ነው። 7/3 ይሆናል ማለት ነው። ስለዚህ እንዲህ አድርገን ኦርደር ማድረግ እንችላለን ማለት ነው። በጣም አሪፍ። ሌሎችንም በዚህ መንገድ ኮምፔር ማድረግ እንችላለን። ለምሳሌ ሲ በጣም ቀላል ዴሲማል ስለሆነ ቀላል ነው ማለት ነው። እሺ አሁን ወደ ኤክሰርሳይዝ 1.5 እንሄዳለን። ኩዌስችን ነምበር 1 አሬንጅ ዘ ፎሎዊንግ ራሽናል ነምበር ኢን አሴንዲንግ ኦርደር ይላል። ወደ በአሴንዲንግ ኦርደር እንድናስቀምጣቸው ነው የተጠየቅነው። ስለዚህ እንዲህ አይነት ፍራክሽኖች ሲሰጡን መጀመሪያ እያንዳንዳቸውን 4ን ለ9 3ን ለ20 5 11 ለ7 2ን ለ3 አካፍለን ከኔጌቲቭ 5 ጋር እንደምረዋለን። 23ን ለ13 እናካፍለውና ወደ ምን እንቀይራቸዋለን? ወደ ዴሲማል እንቀይራቸዋለን ማለት ነው። ወደ ዴሲማል እንቀይራቸዋለን ማለት ነው። ሶ ሌትስ ሲ 4 ሲካፈል ለ9 ስንት ይሆናል? 0.45 ይሆናል። እንደገና ደግሞ 3 ሲካፈል ለ25 0.2 አካባቢ ይሆናል። እንደገና 11 ሲካፈል ለ7 ደግሞ ወደ 1.575 አካባቢ ይሆናል። እንደገና
ኔጌቲቭ 5 ሁለት ሶስተኛ ማለት ደግሞ ኔጌቲቭ 5.66 አካባቢ ነው። እንደገና አሁንም 23 ለ15 ደግሞ 1.53 አካባቢ ይሆናል ማለት ነው። ስለዚህ እነዚህን ነው ኮምፔር የምናደርጋቸው ማለት ነው። 0.0 1 ኔጌቲቭ 5 1 አለ ከሁሉም ማን ይበልጣል? 1 አለ ማለት ነው። ስለዚህ 1 5 አለ 5 አለ 7 አለ እዚህ 3 አለ 0.575 ይሆናል ማለት ነው። አንደኛው ሁለተኛው 1.53 ይሆናል። ከዛ ከኔጌቲቭ ደግሞ 0 ስለሚበልጥ 0 እና 0 አለ። ይሄ 4 አለ ይሄ 2 አለ ስለዚህ አራቱ ይቀድማል ማለት ነው። 0.45 አለ ከዛ 0.2 አለ መጨረሻ ላይ ደግሞ ኔጌቲቭ 5 ኦኬ ኦኬ መጨረሻ ላይ ኔጌቲቭ 5.66 የምንልበት ሁኔታ አለ ማለት ነው። በዚህ መንገድ ማስቀመጥ እንችላለን ማለት ነው። ስለዚህ ይቺኛይቱ አንደኛ እች ማለት ኦኬ እዚህ እች አንደኛ ነች። ከዛ ሁለተኛ ኦኬ እቺ ሁለተኛ ነች። ሶስተኛ ደግሞ ሶስተኛ ነች። ዘን አራተኛ ነች። አምስተኛ ደግሞ የመጨረሻው ይቺ አምስተኛ ነች ማለት ነው። እንዲህ አድርገን ማስቀመጥ እንችላለን ማለት ነው። በጣም አሪፍ ኦኬ ቢንም ማየት እንችላለን። ለምሳሌ 5.4 8.13 6.75 12.42 ኤንድ ኔጌቲቭ 1.51 ይላል ማለት ነው። ስለዚህ የትኛውን እናስቀድማለን? እዚህ 12 አለ ማለት ነው። ከሁሉም 12.42 ይቀድማል። ከዛ 8.13 ይቀድማል። ከዛ 6.75 ይቀድማል። ከዛ 5.24 አለ የመጨረሻው ኔጌቲቭ 12.51 የሆነው ነው ማለት ነው። አሬንጅ ዘ ፎሎዊንግ ራሽናል ናምበርስ ኢን ዲሴንዲንግ ኦርደር ይላል። ይሄን ደግሞ በዲሴንዲንግ ኦርደራቸው ነው። ይቺኛይቱን እንያት። ለምሳሌ ቅድም እንዳልኳችሁ የመጀመሪያ ፍራክሽኖችን ወደ ምን መቀየር ነው? ወደ ዴሲማል መቀየር ነው ማለት ነው። ስለዚህ የመጀመሪያው 21/12 ስናካፍለው 0 ስለዚህ ይሄኛው 21/12 ስንት ይሆናል? 1.75 ይሆናል። ከዛ 1.75 ይሆናል 16ኛ ደግሞ ስንት ይሆናል? 0.85 ይሆናል። ከዛ 2.79ኛ ደግሞ 2.77 ይሆናል። ከዛ 9/7 ደግሞ ስንት ይሆናል? 1.28 እያለ ይሄዳል ማለት ነው። 5/7 እያለ ይሄዳል። ከዛ የመጨረሻው 2.49 ማለት 2.44 ይሆናል ማለት ነው። ስለዚህ በዚህ መንገድ ኮምፔር ማድረግ እንችላለን። ለምሳሌ ከሁሉም የሚበልጠው 2 አለ እዚህም 2 አለ ማለት ነው። የመጀመሪያው ማነው? ይሄኛው ነው ማለት ነው። 2.77 ይሄኛው ሁለተኛ ይሆናል። ከዛ ሶስተኛ የሚሆነው ይሄኛው ነው። ከዛ አራተኛ የሚሆነው ይሄ ነው። ከዛ አምስተኛ 0 ቤት ያለው ነው ማለት ነው። ስለዚህ እንዲህ አድርገን ኮምፔር ማድረግ እንችላለን ማለት ነው። ሶስተኛው ሳሙኤልስ ሳይንስ ክላስ ኢዝ ግሮዊንግ ፕላንት አንደር ዘ ዲፈረንት ኮንዲሽንስ ዘ አቨሬጅ ፕላንት ግሮዝ ዱሪንግ ኤ ዊክ was 5.5 centimeter. The table shows the different from the average ይላል ማለት ነው። ኦኬ ስለዚህ እስከዚህ ሰዓት
ይሄኛውን እናንተ በግላችሁ ሶስተኛውን እናንተ ሞክሩት አዝ አሳይመንት። በሚቀጥለው ጊዜ በሌላ ሌሰን እንገናኛለን። እስከዛው ሳብስክራይብ እያደረጋችሁ ቪዲዮውን ከወደዳችሁት ደግሞ ላይክ እያደረጋችሁ እንዲሁም ኮሜንታችሁን በኮሜንት መስጫ ሳጥን ውስጥ ላይ እንድታስቀምጡልኝ እጋብዛችኋለሁ። ሸር ብታደርጉት ሌሎች ጓደኞቻችሁ ይህንን ሌንስ ማግኘት ይችላሉ ማለት ነው። እስከመጨረሻው ስለተከታተላችሁኝ በጣም እጅግ አድርጌ አመሰግናለሁኝ። ባይ ባይ። መልካም ጊዜ መልካም የጥናት ሰዓት ይሁንላችሁ